የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ክብር ለእግዚአብሔር ይሁን። በሐዋርያት ሥራ ምዕራፍ 13 ውስጥ ነው የምንገኘው። ወደ አሕዛቡ ዓለም ወንጌል የሚዳረስበት ሐዋርያዊ አገልግሎት፣ ሐዋርያዊ ጉዞ ተጀምሯል። ማዕከሉ እንደ በፊቱ ኢየሩሳሌም አይደለችም። ስራው በአሕዛብ ዓለም ከመሆኑ ጋር ተያይዞ በአሕዛቡ ዓለም የአሕዛብ ሐዋርያ በሆነው በሐዋርያው በጳውሎስ አማካኝነት የሚከናወነው አገልግሎት ከመጀመሪያይቱ የአሕዛብ ቤተክርስቲያን ወይም በአሕዛብ ከተማ በአንጾኪያ ካለችው የእግዚአብሔር ቤተክርስቲያን እየተነሳ የሚደረግ ጉዞ፣ የወንጌል ጉዞ ማየት ጀምረናል። ሐዋርያው ጳውሎስ በዘመኑ 3 ዓለም አቀፍ የወንጌል ጉዞዎችን አድርጓል። ከነዚህ ውስጥ የመጀመሪያውን ነው ማየት የጀመርነው። እንግዲህ ወደዛ ከመሄዳችን በፊት ለዚህ ተልእኮ መንፈስ ቅዱስ እንዴት አድርጎ በርናባስንና ሳውልን እንደለያቸው የሚያሳየውን አጠቃላይ ክፍል ወይም መግቢያ ከቁጥር 1 እስከ 3 ተመልክተናል። እንግዲህ ዛሬ በርናባስና ሳውል ማርቆስን ይዘው በመጀመሪያው የወንጌል ጉዞ ውስጥ የተጓዙባቸውን የመጀመሪያዎቹን ሁለቱን ጉዞዎች፣ ሁለቱን ስፍራዎች፣ ሁለቱን አገልግሎቶች በቅድሚያ እንመለከታለን። አንደኛው የቆጵሮስ ደሴት አገልግሎት ሲሆን ሁለተኛው የጲስድያ አንጾኪያ አገልግሎት ነው። ሁለቱም ስፍራዎች በታናሽ እስያ ደቡባዊ ክፍል የሚገኙ ስፍራዎች ናቸው። ቆጵሮስ በሜዲትራኒያን ባህር ውስጥ የሚገኝ ትልቅ ደሴት ሲሆን አንጾኪያ ዘጲስድያ የሚባለው ቦታ ግን በታናሽ እስያ ደቡባዊ ክፍል የሚገኝ ቦታ ነው። ወደዚህ አገልግሎት ውስጥ ጉዞ ይጀምራሉ። ግን ይህንን ጉዞ እንዴት ነው የጀመሩት? ሰዎቹ 5ቱ አገልጋዮች 2ቱን ጨምሮ ማለት ነው 5ቱ ጾሞ ጸልየዋል። እጃቸውን ጭነው ላመኑበት ለጌታ አደራ ሰጥተዋቸዋል። ከዛ በኋላ አክቸዋል ጉዞ ማለት ቀጥታ ጉዞ ሲጀመር እንዴት ነው የተጀመረው? ጳውሎስና በርናባስ ተመካክረው አእምሯቸውን ተጠቅመው ብዙ ዘዴ አውጥተው ቀይሰው አውርደው ወይስ እንዴት ነው ስንል ቃሉ የሚለን ከዚህ ውጭ ነው። ስጋና ደም እዚህ ውስጥ ቦታ የለውም። የሰው ምክር፣ የሰው እቅድ፣ ኮሚቴ ወይም የኢየሩሳሌም የማናት የአንጾኪያ ቤተክርስቲያን ሽማግሌዎች የመሳሰሉት በዚህ ጉዞ ውስጥ በዚህ ስምሪት ውስጥ ምንም ድርሻ የላቸውም። ታዲያ ባለቤቱ ማን ነው? ቁጥር 4 እነርሱም በመንፈስ ቅዱስ ተልከው ወደ ሴሌውቅያ ወረዱ። ከዚያም በመርከብ ወደ ቆጵሮስ ሄዱ። በስልማናም በነበሩ ጊዜ በአይሁድ ምኩራቦች የእግዚአብሔርን ቃል ሰበኩ። አገልጋይም ዮሐንስ ነበራቸው። ደሴቲቱንም እስከ ጳፉሩ በዞሩ ጊዜ በርያሱስ የሚሉትን ጠንቋይና ሐሰተኛ ነቢይ የሆነውን አንድ አይሁዳዊ ሰው አገኙ። እርሱም አስተዋይ ሰው ከሆነው ሰርግዮስ ጳውሎስ ከሚባለው አገረ ገዥ ጋር ነበር። ይህም በርናባስንና ሳውልን ወደ እርሱ ጠርቶ የእግዚአብሔርን ቃል ሊሰማ ፈለገ። ጠንቋዩ ግን ኤልማስ ስሙ እንዲሁ ይተረጎማልና አገረ ገዡን ከማመን
ሊያጣምም ፈልጎ ተቃወማቸው። ጳውሎስ የተባለው ሳውል ግን መንፈስ ቅዱስን ተሞልቶ ትኩር ብሎ ሲመለከተው አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ የጽድቅም ሁሉ ጠላት የቀናውን የጌታን መንገድ ከማጣመም አታርፍምን? አሁንም እነሆ የጌታ እጅ በአንተ ላይ ናት፣ እውርም ትሆናለህ፣ እስከ ጊዜውም ፀሐይን አታይም አለው። ያን ጊዜም ጭጋግና ጨለማ ወደቀበት፣ በእጁም የሚመራውን እየዞረ ፈለገ። በዚያን ጊዜ አገረ ገዡ የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ ይላል። ክብር ለእግዚአብሔር ይሁን። ስለዚህ ተልእኮው በመንፈስ ቅዱስ የተመራ ነው። እነርሱም በመንፈስ ቅዱስ ተልከው ወደ ሴሌውቅያ ወረዱ ነው የሚለው። አምስቱ ወይም ከነሱ ከሁለቱ ውጭ ያሉት ሶስቱ አገልጋዮች ልካቸው ነው አይለንም። የአንጾኪያ ቤተ ክርስቲያን ልካቸው አሰማርታቸው ነው አይለንም። ወይም ከነሱ እኩል የሐዋርያነት ድርሻ የነበራቸው ወይም አገልግሎት ያላቸው እነ ጴጥሮስ ያሉበት ጌታን በዓይን ያዩት አገልጋዮች 12ቱ ሐዋርያት አሰማርታቸው ወይም ልከዋቸው አይደለም። አሁን ጊዜው የመንፈስ ቅዱስ ዘመን ነው። ስራውን የሚሰራው የሚመራው ጌታ ኢየሱስ ነው በእግዚአብሔር ቀኝ ሆኖ። ምክንያቱም መጽሐፉን ስንጀምር ጌታ ኢየሱስ ያደርገውና ያስተምረው ዘንድ የጀመረው ስራ ነው አሁን እየተሰራ ያለው። ምድር ላይ የጀመረው ስራ ነው እየቀጠለ ያለው። ስለዚህ አሁንም ልክ ምድር ላይ ሆኖ የሚሰራ ያህል በሰማይ ሆኖ እየሰራ ነው። ከነርሱ ጋር እየሰራ ነው። ጀምሮት የነበረውን ስራ እየቀጠለ ነው። እናም ይሄን የሚያደርገው በምድር ላይ በቤተ ክርስቲያን መካከል እና በእያንዳንዳቸው ውስጥ በሚኖረው በመንፈስ ቅዱስ አማካኝነት ነው። ስለሆነም ሰዎቹ በመንፈስ ቅዱስ ተልከው ከአንጾኪያ ወደ ሴሌውቅያ ወረዱ። ጉዞው በዚህ ተጀመረ ማለት ነው። መንፈስ ቅዱስ በሐዋርያት ሥራ ውስጥ ያለውን አጠቃላይ አገልግሎት በቅርበት እየመራ መሆኑን እስካሁን እንኳን ባየናቸው ብዙ ክፍሎች ተረድተናል። ሐዋርያት ሥራ ምዕራፍ 8 ወደ ጋዛ በሚወስደው መንገድ ላይ ሲጓዝ ወደ ነበረው ወደ ኢትዮጵያዊው ጃንደረባ ፊልጶስን የመራው ማን ነው? መንፈስም ቅረብና ተገናኝ አለው ይላል። ስለዚህ በእያንዳንዷ ዲቴይልስ በእያንዳንዷ የሥራ አጋጣሚ የአገልግሎት አጋጣሚ ላይ እንኳን እጁን እያስገባ መንፈስ ቅዱስ አገልጋዮቹን ይመራ ነበር፣ ስራውን ይመራ ነበረ። ይህም ብቻ አይደለም። ወደ አሕዛብ ወንጌል እንዲወጣ ጊዜው በደረሰ ጊዜ በተለይ የቆርኔሌዎስ ቤተሰቦችና ቤተዘመዶች የቅርብ ጓደኞቹ ወንጌል እንዲሰሙ ጊዜው በደረሰ ወቅት ጴጥሮስ በጣራ ላይ ሆኖ ይጸልይ ነበር። ታውቃላችሁ፣ በቁርበት ፋቂው ቤት። ያን ጊዜ ሰዎች ሊፈልጉት ከቆርኔሌዎስ ተልከው በር ላይ ነው የነበሩት። ጴጥሮስ ደግሞ ባየው ራእይ የተነሳ ሲያወጣና ሲያወርድ ነበረ። ወዲያው መንፈስ ምን አለው? ሰዎች ይፈልጉሃል በውጪ፣ እናም አንተን ይዘውህ ለመሄድ ነው የመጡት፣ ተልከው ነው የመጡት። እኔ ልኬያቸዋለሁ፣ ሳትጠራጠር ከእነርሱ ጋር ሂድ አለው ጴጥሮስን። ወዲያውኑ ወጣ፣ ሰዎቹን አገኘ፣ ሳይጠራጠር እንደተባለው ሄደ። በዚያም የተቀበለው መንፈስ ቅዱስ ነው። ለምን? ቃሉን በሚሰብክ ጊዜ በሁሉም ላይ መንፈስ ቅዱስ ወረደ አይደለም? ስለዚህ
እያንዳንዱን የአገልግሎት ጅማሬ ሂደትና ፍጻሜ በቅርበት እየመራ የነበረው መለኮት የሆነው መንፈስ ቅዱስ ነበረ። በምድር ላይ ዋና ሰራተኛ ሆኖ በሐዋርያት ውስጥ በወንጌል አገልጋዮች ውስጥ ዋነኛ የወንጌል ሰራተኛ ሆኖ እየሰራ ነው ያለው። ያው ጌታ ኢየሱስ እንደተናገረው እርሱ እኔን ያከብረኛል እንዳለው በሐዋርያት አገልግሎት ውስጥ መንፈስ ቅዱስ ጌታ ኢየሱስን የሚያከብርና የሚያስከብር ሥራ በቃልም በድርጊትም ይፈጽም ነበር። ስለዚህ ተልእኮው የሚመራው መለኮት በሆነ አካል ነው። መለኮት በሆነ መሪ ነው። በመንፈስ ቅዱስ ነው። ክብር ለእግዚአብሔር። ስለዚህ እንዴት ያለ አስገራሚ ነገር ነው ይሄ! ክርስትና እቅድ፣ ስብሰባ፣ የሰው አእምሮ ተጨንቆ ያወጣው አገልግሎት አይደለም። ያስፋፋው ሃይማኖት አይደለም። ልንገራችሁ፣ በወንጌል ስርጭት ሥራ ላይ የእግዚአብሔር ኮንታክት ወይም እግዚአብሔር ያለው ግንኙነት እና ሥራ የሚሰራው ጸጋውን በሰጣቸው ሰዎች ላይ የሚለየውን ለይቶ ጸጋውን የሰጣቸውን ሰዎች እየመራ እየመረጠ እየላከ እየመራ እርሱም ከነርሱ ጋር ሆኖ ሥራውን ይሰራል። ስለዚህ የወንጌል አገልጋዮች ያልተገደበ ነፃነት እዚህ ጋር ቀርቦልናል። የመንፈስ አርነት ቀርቦልናል። በቃ እነሱ የጾም ጸሎት ሰዎች ነው መሆን ያለባቸው። ሕያው የሆነ ግንኙነት ከጌታ ጋር ሊኖራቸው ይገባል። እሱ ራሱ እነሱን የጠራበትን አገልግሎት ያውቃል። በቃ ያሰማራል፣ አብሮም ይሰራል። ክብር ለጌታ ይሁን። ይህንን ነው ከዚህ የምንማረው። ከአንጾኪያ ሴሌውቅያ ድረስ በደቡብ አቅጣጫ ከአንጾኪያ ወደ ደቡብ ምዕራብ የ25 ኪሎ ሜትር ርቀት ብቻ ነው ያለው። ቅርብ ነው፣ ግን ያው በእግር ነው የሚጓዙት። ለአንጾኪያ ከተማም ሆነ በጊዜው ለነበረችው ሶሪያ ከሚያገለግሉ ወደቦች አንዱ የሴሌውቅያ ወደብ ነው። ወደዚያ መጡ። ማርቆስን ወጣቱን ልጅ ይዘው ሳውልና በርናባስ ወይም በርናባስና ሳውል፣ እንደ መጀመሪያው አቀራረብ በርናባስና ሳውል። በርናባስ ከአምስቱ አገልጋዮች የመጀመሪያው ነው፣ ሳውል የመጨረሻው ነው። ስለዚህ አሁን በዚህኛው አጀማመር ላይ በርናባስና ሳውል እየተባሉ ይጠራሉ። እናም ወደ ሥራው ገቡ። አገልጋይም ዮሐንስ ነበራቸው። ዮሐንስ ያው መጀመሪያ የወጣለት ስሙ የቤት ስሙ ነው። ወደ አገልግሎት ውስጥ ከገባ በኋላ ማርቆስ ተብሎ እንደተጠራ ወረድ ብለን እናገኛለን። በተለይ ማርቆስ የተባለው ዮሐንስ የሚል አገላለጽ በምዕራፍ 12 ላይ አይተናል። ቁጥር 12 ላይ ባስተዋለም ጊዜ እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጡ። ማርቆስ የተባለው ዮሐንስ በኋላ ማርቆስ የተባለው ነው። ግን የመጠሪያ ስሙ መጀመሪያ በወላጆቹና በአካባቢ የሚታወቅበት ስሙ ዮሐንስ ነው። ሁለቱም ስሞች ደስ የሚሉ ናቸው። ኤኒዌይ እሱን ይዘውት ወደ አገልግሎቱ ሄዱ። ከዚያ ከሴሌውቅያ ወደብ በባህር በሜዲትራኒያን ባህር ወደ ምዕራብ የቆጵሮስ ደሴት ወደምትገኝበት ቦታ ጉዟቸውን ቀጠሉ። ልክ ደሴቲቱ ጋር እንደደረሱ እንደወረዱ ያገኙት የመጀመሪያዋን የቆጵሮስ ከተማ ስልማና የተባለችው። ሁለት ታዋቂ ከተሞች ነበሩ በዛ ጊዜም አሁንም አሉ፣ ስማቸው ሳይለወጥ። በምዕራብ ዳርቻ ላይ ስልማና ስትገኝ፣ በደሴቲቱ ምስራቃዊ ገለበጥኩት
በደሴቲቱ ከሆነ ምስራቃዊ ዳርቻ ላይ ስልማና ስትሆን በደሴቲቱ ምዕራባዊ ዳርቻ ላይ ደግሞ ጫፍ ላይ የምትገኘዋ ጳፉ ትባላለች። እና አገልግሎቱን ከስልማና ጀምረው እስከ ጳፉ ዞሩ ይለናል መጽሐፉ። ስለዚህ መላውን ደሴት ያካለለ የወንጌል አገልግሎት ይዘው ነው ወደዛ ደሴት ውስጥ የገቡት። በቅድሚያ በስልማና ውስጥ የነበራቸውን አገልግሎት ያቀርብልናል። ቁጥር 5 ላይ በስልማና በነበሩ ጊዜ በአይሁድ ምኩራቦች የእግዚአብሔርን ቃል ሰበኩ ይለናል። በቃ ይኸውን አገልግሎታቸው። ክብር ለእግዚአብሔር። ወንጌል አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ነው አይደል እንዴ? ብዙ ጊዜ በስራ ላይ ያለው ቅደም ተከተል ይሄ ነው። ከሚታወቀው ወደማይታወቀው፣ ከቅርብ ወደ ሩቅ፣ ከሕዝብ ወደ አሕዛብ፣ ከአይሁድ ወደ ግሪክ ሰዎች እያለ ነው የሚሄደው። መጽሐፍቱን ከሚያውቁት የተስፋው ቃል ካላቸው ሕዝቦች ይጀምራሉ። የትም ሀገር ሲሄዱ ያው ቀደም ብሎ በአሶር በኋላም በባቢሎን እስራኤል ከተበተኑ በኋላ በመላው ዓለም በአሕዛብ መካከል ነው የሚኖሩት። በሚኖሩባቸው ስፍራዎች ሁሉ የእግዚአብሔርን አምልኮ ጠብቀው የቀጠሉት በምኩራቦች ውስጥ ነው። ምኩራብ አዳራሽ ነው። እንደዚህ አይነት አዳራሽ መጽሐፍ ቅዱስ የብሉይ ኪዳንን መጽሐፍት የሚነበቡባቸውና የሚሰሙባቸው እና ወደ እግዚአብሔር ወደ አብርሃም ወደ ይስሐቅ ወደ ያዕቆብ አምላክ ወደ እግዚአብሔር ወደ ያህዌህ የሚጸልዩባቸው ስፍራዎች ናቸው። መሰዊያ የላቸው። ለምን? በእግዚአብሔር መቅደስ ውስጥ ነው መሰዊያ ሊቆም የሚችለው። ምኩራብ ግን ያላቸውን እምነት ጠብቀው የሚቆዩበት፣ አይሁዳዊነታቸውን አስጠብቀው በአሕዛብ ምድር የሚቆዩባቸው ቦታዎች ናቸው። ምኩራብ ማለት ሐሳቡ ይሄ፣ ትርጉሙ ማህበር ማለት ነው። ግን እዛ ቦታ ላይ የሚሰባሰበው የአይሁድን ማህበር የሚያሳይ ነው ማለት ነው። እና ቀጥታን ወደ ምኩራብ ነው የገቡት። ለምን? በርናባስና ሳውል ሁለቱም ከአይሁድ የተጠሩ አገልጋዮች ናቸው፣ ያውቁታል። በርናባስ ሄለናዊ ቢሆንም ቆጵሮስን ያውቀዋል። ተወልዶ ያደገው እዛ ነው። ስልማናና አካባቢውን ያውቀዋል። ምኩራቦቹን ያውቃቸዋል። ምናልባት በልጅነቱ እዛ እየሄደ መጽሐፍ አንብቦ ይሆን? መጽሐፍቱ ሲተረጎሙ የሙሴ ሕግ እና የነቢያት መጽሐፍት ሲብራሩ በምኩራብ ሊቃውንት ሲተነተኑ ሰምቶ ይሆን? ለበርናባስ ስልማና አዲስ አይደለችም። ሳውል የአካባቢውን የሄለናውያንን አኗኗር የማያውቅ አይደለም። እሱም ቢሆን የተወለደው ጠርሴስ ነው። እዛው ታናሽ እስያ ከዚያ አካባቢ ብዙ ባልራቀ በዛው በታናሽ እስያ ምስራቃዊ ክፍል ያደገና የአካባቢውን ገጽታ የሚያውቅ ነው። አዎ እነዚህን ሰዎች በሚያውቁት አካባቢ አሰማራቸው። ወደ ኖሩበት እና ወደሚያውቁት ማህበረሰብ ላካቸው መንፈስ ቅዱስ። በሚያውቁት ምኩራብ ውስጥ ገቡ። በተለይ በርናባስ ይታወቃል። የሚያውቁት ብዙ ሰዎች አሉ እና ገቡ። ግን በርናባስ አሁን ወደ ምኩራብ ሲመጣ በፊት ምኩራቡን ትቶ በሄደበት ጊዜ እንደነበረው አይደለም። ከቆጵሮስ ሲወጣ አይሁዳዊው ሌዋዊው በርናባስ ነው። አሁን ግን ወደ ስልማና ሲመጣ ወደ ቆጵሮስ እግሩ ሲረግጥ ዳግም የተወለደ የእግዚአብሔር ልጅ በጸጋ የተሞላ መንፈስ ቅዱስ የሞላበት ደግ ሰው፣ በምክር ጸጋ የተገለጠ በሐዋርያዊ አገልግሎት ልቡ የተያዘ ሰው ሆኖ ነው የመጣው።
ገቡና ተቀመጡ መቅደስ ምኩራብ ውስጥ እና እንግዲህ ዝርዝር ታሪኩ አልተነገረንም፣ ግን አንድ ነገር እንረዳለን። መድረክ አገኙ። አይገርምም? መድረክ አግኝተዋል። ለምን ሲባል በአይሁድ ምኩራቦች የእግዚአብሔርን ቃል ሰበኩ ይላል። ስለዚህ ዌልካም እንደነበረ ዌልካሚንጉ ጥሩ እንደሆነ ነው የምንረዳው። ተቀብለዋቸዋል ማለት ነው። የብሉይ ኪዳን መጽሐፍትን እየተጠቀሙ የእግዚአብሔርን ቃል እንዲናገሩ እድል አግኝተዋል ማለት ነው። እዚህ ላይ እንደምንረዳው በአንዲት ከተማ ውስጥ አንድ ምኩራብ ብቻ እንዳለ አይደለም። በስልማና በምኩራቦች ሰበኩ ነው የሚለን። በአይሁድ ምኩራቦች የእግዚአብሔርን ቃል ሰበኩ ነው የሚለን። ስለዚህ የከተማውን ትልቅነት መገንዘብ ይቻላል። በአንድ ኮርነርና በሌላ ኮርነር 1 2 3 ምኩራቦች ሊኖሩ እንደሚችሉ ማሰብ እንችላለን። ስለዚህ እዚህኛው ምኩራብ የእግዚአብሔር ቃል በአሁኑ ሰንበት ሰብከው ከሆነ በሚቀጥለው ሰንበት እዛኛው ምኩራብ፣ በሚቀጥለው ሰንበት እዛኛው ምኩራብ እያሉ እየተዘዋወሩ የእግዚአብሔርን ቃል ሰበኩ ይላል። ክብር ለእግዚአብሔር። አቀራረባቸው በጣም የሚገርም ነው። ከዚህ አገላለጽ ራሱ የምንረዳው ነገር አለ። አነጋገሩ የእግዚአብሔርን ቃል ሰበኩ፣ ወንጌልን ሰበኩ ከሚለን ይልቅ የእግዚአብሔርን ቃል ሰበኩ ነው የሚለን። ስለዚህ በብሉይ ኪዳን የሚታወቁ ክፍሎችን እያነሱ በነቢያት በሕጉና በነቢያት መጽሐፍት ውስጥ የተጠቀመውን ወይም የተገለጸውን ቃል እየተጠቀሙ እግዚአብሔር በቃሉ ወደፊት ስለ መሲሁ ምን ብለዋል? ትኩረታቸው መቼም እዛ ጋር እንደሚሆን ግልጽ ነው። እግዚአብሔር በቃሉ በነቢያት ወደፊት ይመጣ ዘንድ ስላለው የእስራኤል ተስፋ ምን ነበር የተናገረው የሚል ከብሉይ ኪዳን አንድ ታሪክ ቢያነሱ፣ ከሕጉ መጽሐፍ አንድ አንቀጽ ቢጠቅሱ፣ ከነቢያት አንድ ሐረግ ቢመዙ፣ ሁሉም ኢየሱስን እንዲያሳይ እያደረጉ የእግዚአብሔርን ቃል ሰበኩ። ለምን? አይሁድ የእግዚአብሔር ቃል በእጃቸው ስላለ ማለት ነው። ማስረጃ ስላላቸው ማለት ነው። ያንኑ በእጃቸው ያለውን የእግዚአብሔርን ቃል ሰበኩላቸው። ዞሮ ዞሮ ግን መጨረሻው ስለማን ነው? ጌታችን ኢየሱስ ክርስቶስ ምን አለ? እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነሱን ትመረምራላችሁ፣ እነርሱ ግን ስለ እኔ የሚመሰክሩ ናቸው። ሕይወት እንዲሆንላችሁ እናንተ ወደ እኔ ልትመጡ አትወዱም እንጂ እነሱ ስለ እኔ የሚመሰክሩ ናቸው። መጽሐፍቱ ስለ ኢየሱስ ነው የሚናገረው። የእግዚአብሔር ቃል ስለ ኢየሱስ ነው የሚናገረው። ስለዚህ አገላለጹ የእግዚአብሔርን ቃል እንስማ በሚል ነው እና ይሄ በጣም አስተማሪ ነው ለእኛም። ዛሬ መጽሐፍ ቅዱስ በእጃቸው ያላቸው ብዙ ሰዎች አሉ። ማለት ጨርሶ በአሕዛብ ምድብ ውስጥ እማንመድባቸው። አሕዛባዊ አኗኗር ሊኖር ይችላል፣ መደበላለቅ ሊኖር ይችላል። ግን በቤታቸው መጽሐፍ ቅዱስ ያላቸው ቅዱሳት መጽሐፍት ሲነበቡ በትዕግስት መስማት የሚችሉ የእግዚአብሔርን ቃል መጽሐፍ ቅዱስን እንደ እግዚአብሔር ቃል የሚቀበሉ ግን ሃይማኖተኞች፣ ግን አፍአዊ የሆኑ ሰዎች፣ ግን ኢየሱስን ከመጽሐፍ ውስጥ ያላገኙ ሰዎች ብናገኝ እንዴት ነው የምንቀርባቸው? በቃ የእግዚአብሔርን ቃል እንስማ ማለት ነው። እስቲ መጽሐፍ ቅዱስ እናጥና። እስኪ መጽሐፍ ቅዱስ አለህ? የእግዚአብሔርን ቃል ብንሰማ ፈቃድህ ነው ብለን ሊቀበሉት በሚችሉት ልክ ቀርበን የእግዚአብሔር ቃል ስለ ኢየሱስ የሚናገረውን በሙላትና በፍጹም ግልጥነት መስበክ ይቻላልና አንዳንድ ሃይማኖታዊ ልምምዶች አሉ። በሌላኛው ጎራ ወንጌል ሰብካለሁ፣ ኢየሱስን አስተዋውቃለሁ በሚለው ጎራ ውስጥ እንደ መታወቂያ የተለመዱ አንዳንድ ቋንቋዎች አሉ። ቋንቋዎቹ ልክም ሊሆኑ ይችላሉ፣ አንዳንዶቹ ደግሞ ያላግባብም ስፍራ የያዙ ሊሆኑ ይችላሉ። መመርመር ያስፈልጋል። ግን በሆነ በተለመደ ፋሽን ውስጥ ብቻ ራሳችንን ማስገባት የለብንም። እኛ ሁሉን ነገር መኮረጃ አለብን ከሐዋርያት አገልግሎት እንጂ በውጭ ካለው አሁን እኮ ከናነጋገሩ አቀራረብ ላይ እኮ በቃ ልምምድ እስኪ አንድ ጊዜ እንዲበሉ እስኪ ይሄ እንዲገሙት እያለ ሰው ቢሰብክ ከሆነ ቦታ ከሰው ነው የኮረጀው። አጠገብ ያለው እንዲበለው እንዲያበለው የሚሉ ነገሮች አሁን አንዱ ነው የሚጀምረው። ከዛ በኋላ ያን ፋሽን አድርጎ የመስበክ ነገር አለ
የምንጠቀማቸው ቃላት የሆነ ቦታ የተሰሙ ነገሮች ይሆናሉ። ለምን? በቃ የእግዚአብሔርን ቃል አውድ መከተል እንደዛው በቃል ውስጥ እንደተቀመጠው እንደዛው ሰዋዊ ልምምዶችን፣ ሰዋዊ ቃላቶችን፣ ሰዋዊ አገላለጾችን ወይም የሆነ ሰው በራሱ ልምድ የጀመረውና ያስጀመረውን እንደ ፋሽን የተለመዱ ነገሮችን የግድ መጠቀም አያስፈልገን። ወስደን ራሳችንን በሆነ የሃይማኖት ጎራ ውስጥ የሚያስገባንን ነገር ያን ያህል እንሳቀቅ ለማለት ሳይሆን ግን መቁጠር ስላለ ነው። ጎራ ሲያመልጥ በሌላ ጎራ ይጠለፋል ሰው። እኛ በሁሉም አይደለንም። ያለነው የቱ ጋር ነው? እዚሁ ነው። በሐዋርያት ልምምድ ውስጥ ነው ያለነው። በቃ እግዚአብሔርን ቃል እንደ እግዚአብሔር ቃልነቱ ማቅረብ፣ ራሱን ማቅረብ፣ በራሱ ከለር መናገር፣ በራሱ ጠባይ መግለጥ፣ ይሄ ሰውን ሁሉ ያሸንፋል። በቃ እንጂ እኔን ወደዚህኛው ሃይማኖት ሊጎትተኝ ነው እንደዛ ነው የሚል ስዕል ሰው ውስጥ ካስገባን ዛሬም ቢሆን ለመስማት ጆሮአቸውን ይዘጋል። ከሰሙ በኋላ ቢለዩ ወዴት እንደሚለዩ ያውቁታል። የዛን ጊዜ አይደል እንዴ? ወደ ሰሙት የእግዚአብሔር ቃል ነው፣ በእግዚአብሔር ቃል ወደ ተዋወቁት ኢየሱስ ነው የሚወጡት የሚለዩት። ይሄ ግልጽ መሆን አለበት። ይሄ ግብ ከፊታችን መቀመጥ አለበት በአገልግሎታችን ውስጥ። ስልማና ላይ ያደረጉት ይሄንን ነው። ዛሬ በምኩራብ በሚመሰል ማህበረሰብ መካከል ሊኖረን የሚገባው የአገልግሎት ጠባይ ይሄ ነው። ያገኘናቸውን እድሎች ማጣት የለብንም። ሐዋርያት ተጠቀሙበት፣ በርናባስና ሳውል ተጠቀሙበት። ህዝቡ በጥሩ ሁኔታ ስለተቀበላቸው የተቀበላቸውን ያንን እድል አላባከኑም። በቃ እግዚአብሔርን ቃል ሰበኩበት፣ በሚገባ ሰበኩ። በኋላ እኮ ይሰደዳሉ፣ በኋላ እስከ ሞት መስዋዕትነት ይከፍላሉ። በስልማና ግን ልብ በሉ፣ የተገኘውን መልካም ጎልደን አጋጣሚ ቀን ሳለ በላ የላከንን ስራ መስራት፣ ጆሮ ሳለ መናገር፣ ልብ በተከፈተበት ሰዓት መጠቀም ያስፈልጋል።